ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል እንዴ አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ልክ አልተናገረም። እስማማለሁ። ልክ አልተናገረም። ሚውት ነው ያንተ አይሰማም። አሁን መጣ። አሁን ይሰማል። ኦኬ ይኸውልህ እኔ የምለው ደግሞ ልክ የልክነት ጉዳይ ኦኬ የልክነት ጉዳይ አይደለም። ይሁን ይሄ ልክ ነው አይደለም ብለን አንደርማይን የምናደርገው ወይንም ነገሩን የምናሳንሰው አይደለም። ይሄ ይኸውልህ እዚህ ሀገር አሁን ለምሳሌ አንታይ ሰማቲክ የሚባል ነገር አለ አይደለም? አሁን ለምሳሌ ሆሎኮስትን አንደርማይን ብታረግ የጁሾችን ጭፍጨፋ ግድያ አንደርማይን ብታረግ በቀጥታ እዚህ ሀገርም የትም ዓለም ላይም ትጠየቃለህ። ፍርድ ቤት ነው የምትቀርበው። ትክክል። ጄኖሳይዳል ነው። ይሄ ጄኖሳይድን ድናይ ማድረግ ነው እና በጣም ነውር ነው። ታውቃለህ ይሁን እስማማለሁ። ይሄ ሰውዬ የኦርቶዶክሶችን ጭፍጨፋ ጀስቲፋይ ነው ያደረገው። ኦርቶዶክሶች የኔን ካሴት ታቃጥለዋል። ኦርቶዶክሶች ገዳይ ናቸው። እኔ የኦርቶዶክስ እምነት ተከታይ ሙስሊም ብሎ ሲያርዳ ይቻላል። የኦርቶዶክስ እምነት ተከታይ ጴንጤ ብሎ ሲያርዳ ይቻላል። በግለሰብ ደረጃ ጴንጤን ሰርቦ ሊሆን ይችላል፣ በድንጋይ ፈንክቶ ሊሆን ይችላል፣ የሆነ ግለሰቦች አንድ ሁለት ሰው ሆኖ ጥቃት አድርሰው ሊሆን ይችላል እንጂ እንደ ኦርቶዶክስ ማህበረሰብ ተሰብስቦ ሌላ ብሔር ሌላ ሃይማኖት ሲያጠቃ በኔ እድሜ የለም ባንተ እድሜ የለም ምንም መረጃ ሊያቀርብ አይችልም። ይሄ ሰውዬ የዘሩትን ነው የሚያጭሉት ሲል እነዚህ ሰዎች በሃይማኖታቸው በማንነታቸው የተገደሉ ሰዎች ላይ ጀስቲፋይ ነው ያደረገው ለሞታቸው። የዛሬን ያርገውማ እንጂ ጴንጤማ ተጨፍጭፏል። አባ የት ነው የተጨፈጨፈው? እስኪ መረጃ አቅርበዋል። ኖ አይ እስኪ ኦርቶዶክሶች አዳምጠኝ። ኖ አዳምጠኝ። እቁብ እግር እስኪ መቃብር እንኳን አልነበረውም ኢትዮጵያ ላይ። ኧረ በእናትህ ተወሱን እንኳን ዮኒ ይኸውልህ አሁን መገለልና መጨፍጨፍ የተለያየ ነገር ነው። አሁን ትክክል ነው እያልኩ አይደለም። ማህበራዊ መገለል ደርሶበታል። ልስማማ ይችላል። ገብቷል። አሁን መገለል የሚደርስብህ ምንም ባላረከው እኮ ዮኒ ይኸውልህ አሁን ምን አለ መሰለህ አዳምጠኝ። ማህበረሰባችን ሃይማኖትን የሚመለከትበት ፐርስፔክቲቭ እይታው መስተካከል አለበት። ቅድም ስናወራ ማይም ስለሆነ ነው ስለማያነብ ነው። ኤግዛክትሊ አሁን እኮ ማይም ስለሆነ ያባቱ ካያቱ ምናምን የወረሰው አለ በሱ ካልሄድ ይጣላል። ባይ ዘ ዌይ ማህይምነት ቦት ሳይድ ነው ያለው። እንደ ጴንጤም ማህይምም የለም። እውነት ለመናገር እውነቱን እንነጋገር። ይኸውልህ ጴንጤ ማህይም ነው ስለ ምን መሰለህ? ጴንጤ ያነበበውን ይዞ እውነት ነው ብሎ የሚወጣ ነው። ምንም ሎጂክ አይጠቀምም ጴንጤ። ባይ ዘ ዌይ ታዲያ ያነበበው ነው ቢያንስ አትሊስት አይደል እንዴ? አዳምጠኝ። አይምሮ እኮ የተሰጠ እንድታገናዝብ ነው። እና ሎጂኩ እንዴት ነው? በመንፈስ ቅዱስ የምትመራውን ሎጂክ ብለህ ትመጣለህ? እኔ አሁን መንፈስ ቅዱስ ምንድነው? መንፈስ ቅዱስ ስለተባለ መንፈስ ቅዱስ ያልኩ አልጮህም። አይምሮ አለኝ። እግዚአብሔር የፈጠረልኝ አይምሮ አለ። ይሄ ነገር አሁን ለምሳሌ የመጽሐፍ ቅዱስ ላይ ብዙ ኮንትራዲክሽን አለ። አሁን አንተም አሁን አንተ ለምን መሰለህ አሁን እኔ የተማርኩበት ስለሄድኩኝ ነገሮችን የማይበት በፊት የምተረጉመው ሎጂክ ብዬ የማርገው ፉርሽካ እንደሆነ ገብቶኛል። ለምንድን ነው የገባ? አልገባም። አይምሮን በደም ስላልተጠቀምኩ ነው ይሁን ኖ በዛ ጊዜ በአይምሮ የተጠቀም ያለው ብዬ በድፍረት ነበር ማለት ዝም ብዬ እንደ ማንኛውም ማለት ነው። አይምሮን ተጠቅሜ አይምሮን ሰብስቤ በመንፈስ ቅዱስ ተመርጬ በእግዚአብሔር ተመርጬ ሳነበው ግን ኮምፕሊትሊ እኔ ከምለው ውጭ ሆኖ ይገኛል። ኮምፕሊትሊ ውጭ። ለምሳሌ ግራን ሲመጣ ቀኝን ስጥ የሚባለው ነገር ነርቬን ይነካው ነበር እንደ ሎጂክ። እሺ ግን ትልቁ በመጽሐፍ ቅዱስ ላይ ትልቁ ነገር ያንን ሰው ይቅር ማለት ነው። መጽሐፍ ቅዱስ ትክክል ነበር። እኔ ነበርኩ ስተተኛ፣ እኔ ነበርኩ ትዕቢተኛ፣ እኔ ነበርኩ። ለምን ሁሉን
ማድረግ የቻለ አምላክ ሲደበድቡት ምንም አቅም እንደሌለው ሆኖ የሞተን ያስነሳ ምንም አቅም እንደሌለው ሆኖ ሲቀጠቅጡት ምን ሲሉት እሺ ብሎ የሞተላቸው ምን ስለሆነ ነው? በፍቅር ማሸነፍ እንደሚችል ስላሳየ ነው። ያሉት ገብቷል። አሁን በሎጂክ ከሄድኩ ግን ሰንጥቀው በገላገል ነው ደስ የሚለኝ። በሎጂክ አንተ በምትለው እኔ በምለው ሎጂክ ለዘመናት ስመራበት የነበረው ሎጂክ እሱ እኔ ደግሞ ምንም was wrong እያልኩ ነው። ኦኬ አንድ ፖይንት አንስታል ሎጂካል የሆነ ፖይንት ወይንም ደግሞ ፍትሃዊ የሆነ እይታ ላይ አንድ ሰው ከመታ ለነገሩ በመጽሐፍ ቅዱስም ጥርስን ላወለቀ ጥርሱን አውልቅ ይል ነበር በፊት ማለት ነው። በብሉይ ጊዜ ማለት ነው። አይንን ላጠፋ አይንን አውጣ በብሉይ ጊዜ ህግ ነው። አዎ ያ ህግ እንደዛ ይብል ነበርና አሁን እንትን እንደሚባለው ማለት ነው። አሁን የትኛው መሰለ? አሁን ሸሪዓ ህግ ሸሪዓ ማለት ነው። ያ እኔ ግን ምን መሰለ ነው ሸሪዓ ህግ ማለት ነው። ያ ውይይታችን ዮኒ እንደዚህ በደንብ ስለተነጋገረንም ደስ ይልኝ። ግን የሃይማኖት ላይ ለምሳሌ አንታውን ሰሞኑን ብዙ ጊዜ የመጣ ኦርቶዶክሶች እንደዚህ ሃይማኖት የላችሁም የምታከብሩት እንደዚህ ልክ እኔ ኦርቶዶክስ ጋር ልምጣ ምን አለ መሰለ ኦርቶዶክስ አስተምሮቱ አንዳንዱ ማልቀበለው አለ። ለምን? አይምሮዬን ስለምጠቀም አንተ የምትለው ነገር አይምሮዬን ስለምጠቀም ለምሳሌ እንደዚህ የሚለውን ነገር አንዳንድ ለምሳሌ አንተ ቅዱሳን ምናምን እነዚህ ምንድናቸው ነቢያት ምንድነው ነቢያት አይደለም ምንድነው እነዚህ ምንድነው አንተ ሰሞኑን እናንተ የምትጠራው ገድላት ምናምን ብዙ ማልቀበለው ዝባዝንኪ አለ ሆነስሊ። ግን ጴንጤም ብዙ ዝባዝንኪ አለ እንዴ እንዳጋጣሚ ሆነ ስዕሎችን ትቀበላለህ? እኔ ስዕል አልቀበልም ይቅርታ አድርግልኝ። ግን ኦርቶዶክስ እንደ ምሳሌ አርጋ እንትን ትሏል ስዕል ላይ እኔ አልሰግድም ይቅርታ አድርግልኝና ለስዕል አልሰግድም። አንተማ ጴንጤ ነህ አይደለም? እኔ ጴንጤም ልንገር ጴንጤ እንደ ጴንጤም ደንቆሮ የለም እኮ አልኩ እኮ። አሁን ራስህ ጋር አሁን ከኦርቶዶክስ ጋር አሁን እንትን ልትል ነው። አሁን ለስዕል አልሰግድም። እኔ ቤተክርስቲያን ነው ስዕል ያድናል ብላ አታምንም? አዳም ቤተክርስቲያን እሳለማለሁ ለምሳሌ በስመ አብ ወወልድ ኦኬ አማስኪኝ እንዳልከው አሁን የምጠይቀን ነው። ለስዕል አልሰግድም። ስዕል አትሳለምም? ቤተክርስቲያን እሳለማለሁ። ስዕል ምንም ነው ቀበል። ኦኬ ብራዘር ጴንጤ ነው አይደለም እነገርኩ እኮ አየ ጴንጤነት ራሱ ስለዚህ ቅርብ ሆናል። አሁን ለጴንጤ በጣም ቅርብ ነህ አይደለም? እንደውም ለጴንጤ ጉዳይ ላይ ነበር። ከኔም እንደዛ ነበርኩኝ። ስዕልን አላምንም ነበር። ለስዕል አልሰግድም። ስዕል መማሪያ ብዬ ነው እንዳንተ ማምነው። እኔ ኦርቶዶክስ ነኝ ባይዘው ስዕል መማሪያ ነው። እኔ ኦርቶዶክስ ነኝ። ለበነ እንዳይሰማ እንዲህ ማለት አትችልም። አንተ የፈለግከው ቢቀርግ ማምነት አትችልም። ዮኒ ላስረዳ ለተመልካቾችም እንዲሁ ማለት ነው። እኔ አሁን አስረዳ። ሃይማኖት ጴንጤ በለው ኦርቶዶክስ በለው ሙስሊም በለው የሰው ልጆችን አይምሮ ብሬን ዋሽ አድርጎ የተቆጣጠረ ነገር ነው ሃይማኖት። ፈጣሪ አይደለም ሃይማኖት። ልክ ነህ። ሃይማኖት እስር ቤት ነው ባይዘው። እምነት እንጂ ሃይማኖት ጥቅም የለው። ያ ሃይማኖት ምን መሰለ አይምሮ እንዳይኖር በዝባዝንኬው ባስተምሮታቸው እንድትፈራ ለነሱ እንድትገዛ በነሱ ስርዓት ስር እንድትኖር ረግጠው አይምሮን ሰልበው የሚያስተዳድሩበት መንገድ ነው ሃይማኖት። ይሄንን ብዙ ነገሮች ከመጽሐፍ ቅዱሳቸው ካስተሳሰባቸው ካስተምሮታቸው አንስተን መከራከር እንችላለን። እውነት ለመናገር ደምረው ትኩስ ኦርቶዶክስ መጣለ። አሁን ጓሊ ልብ ነው ማን ነው ደምረው በቅርብ ከጴንጤ ኦርቶዶክስ ይሆናል። ኦኬ ደምረው እና እንዲሆን እያለኝ ነው። አይ ይሄ ወንድሜ ኦርቶዶክስ ነው አብተሽ ይባላል። እኔ አራድዬ የከተማ ልጅ ነው። ለስዕል አልሰግድም። አንዳንድ የገድላት ትምህርቶች መስሚያ ይጥጥ ነው የሚል ወንድም ነው ያለን እና እኔ ሞር እምነት ላይ ፎከስ ግን ኦርቶዶክስ ነኝ ለመሰለ። አሁን አንተ ጴንጤ ነው አልክ ለመሰለ። ይሄ ራሱ አስተሳሰብ የጴንጤ አስተምሮት እኔ ማልቀበለው ሚሊዮናል አንድ መጽሐፍ አረ ብዙ አስተምሮታል። ለምሳሌ መንፈስ ቅዱስ ይሄ ለምሳሌ ምንድነው ልሳን ምንድነው ልሳን ንገረኝ እስኪ። መጽሐፍ ቅዱስ ማለት ከእግዚአብሔር ጋር የምትነጋገርበት የተለየ ቋንቋ ማለት ነው። መጽሐፍ ቅዱሳዊ ነው። ትርጉም አለው።
ማን ነው የሚተረጉመው? ትርጉሙ ደግሞ የተሰጣቸው ሰዎች አሉ። የተሰጣ ልክ እንደ ኦርቶዶክስ አይደለም መጽሐፍ ቅዱስ የሚለው ነው። እኔ አይደለሁም። ነው እኔ ማምነው የሚናገሩ ሰዎች አሉ። ሁሉም ናቸው ያልኩ አጭበርባሪ ጴንጤ ጥግ ድረስ አመጣለሁ። ነው እኔ ማወራለሁ። ሰውን ነው የምልህ፣ እምነቱ ላይ አይደለም። ሰው የሚያጭበረብር ዋት የሚያደርግ ሰው አለ። አብሶሉትሊ አለ። የስ በደንብ አጭበርባሪ ዋቴ ቻፓን ላጥ የሚያደርግ አለ ሰው። ማኮስችን እምነቱ ላይ ነው ማወራ። እምነቱ ላይ አሁን እኔ እናንተ እምነቱ ላይ ስንነጋገር በስዕል ጉዳይ እየተነጋገር ነው አለ፣ በስግደት ጉዳይ የተነጋገር ነው ነገሮች አሉ። ገባ? እነሱ ቤዚክ የሆነ በክርስትና ህይወት ላይ የሚያስማማ ነገሮች ናቸው። በሰዎች ልምምድ ላይ ያለው ነገር መስታይክ የሚሰሩ ሰዎች አሉ። አብሶሉትሊ በተለይ በእኛ በኢትዮጵያውያን እኔ ፐርሰናሊ ከጠየቀኝ ልሳን ብለው አንዳንዶቹ የሚያደርጉን ነገር ውሸት። አሁን ለምሳሌ አንዳንድ ያየዋቸው ልሳን ያወሩና ከዛ ታፕታፕ አድርጉ እዚሁ ላይ ይላል። ከእግዚአብሔር ጋር እየተነጋገርክ እንዴት ታፕታፕ ልታይ ትችላለህ? ይህን መደረግ ያለበት ሰው ነው። ገባ? እንደኔ ጸሎት አረግለታለሁ። እንደዚህ አይነት እብድ በልሳን ይናገራል ካልከኝ ውሸታም ነው ነው የምልህ። ገባ? ልሳን ከእግዚአብሔር የምትነጋገርበት እንጂ እዚህ ጋር ጫጫጫጫ እያልክ እያየ ደብል ታፕ ክሊክ የምታደርገው አይደለም። ይሄ ውሸት ነው። በጣም ልሳን ትልቅ የእግዚአብሔር መንፈስ ተገልጾ ከእግዚአብሔር ጋር በጣም የምትነጋገርበት መንገድ እንጂ ቲክታክ ላይ በመሀል እየተናገርክ በመሀል ታፕታፕ አድርጉ ደብል ክሊክ አድርጉ እያቋረጠ ነው እያልክ የምታወራው አይደለም። ይሄ ደግሞ ችግር አለባቸው። ይሄን ያደርጋሉ። ይሄ ትክክለኛ ልምምድ ነው አይደለም፣ ስህተት ነው። መጽሐፍ ቅዱሳዊ ልሳን ግን አለ። ኦርቶዶክስ ራሱ ይህን ታምናለች። ኦርቶዶክስ ራሱ ይሄንን ልሳን ታምናለች። ትርጉም ያለው ልሳንን በደንብ ታምናለች። ኦርቶዶክስ በደንብ ታውቃለች። ያንን እነግርሃለሁ ነው የምልገባ እሱ ላይ አለ። ሌላው አንተ አሁን ኮንትራዲክት የሚያደርገው እሱን ለጠየቀኝ ይሄ ነው መልስ። የሰዎች ልምምድ የተሳሳተ ነው እያልኩ ነው እንጂ መጽሐፍ ቅዱስ ልክ ነው። አንተ ገራጄን እየዘጋው ጩጫው ባይኩን እዛ በሩ ላይ ትቶ አንዴ ኦኬ ይሁንዬ ምን መሰለህ ቆይ እኔ እያልኩ ያለው ምን መሰለህ ይሁንዬ እኔ እያልኩ ያለው ቆይ እንደውም ቤት ስለገባ በቪዲዮ ልምጣልህ እስኪ ቆይ ኦኬ ይሁን አንበሳ የድሮ ወዳጄ እኔ ያረጋለሁ ድም ይወልዳል አለ ያራዳ ልጅ ምን ያረጋል ትነቋቆራለህ እንጂ አልፏለሁ አንዳንዴ እኔ እንዳልኩ የራሴ ሰዎች ጋር ምንም አጀንዳ የለኝም። ለአጀንዳ የሚሰጡን ግን በአጀንዳ ተመልሳለህ በመጡበት እንጂ እኔ በኢትዮጵያዊነት አንተ የምትደራደር አይደለም፣ እኔም አልደራደር። ወልካም ወሳብ ብራዘር ወሳብ አለን ሁሉ እኔ እያልኩ ያለሁት ምን መሰለህ፣ ለምሳሌ ስለ ልሳን ስናወራ ልሳን አንድም ሰው ልሳንን ተርጉሞ ያውቅ፣ አንድም ጴንጤ የልሳን ትርጉሙ ይሄ ነው ብሎ ያውቅ ታውቃለህ? ይሄ ነው በቤተ ክርስቲያን የሚገርም ልሳንን የሚተረጉሙ እውነተኛ ልሳንን አሉ። በእውነት እነማን ናቸው? እስኪ ንገረኝ። እነማን? የሚገርም ምን ሆነ መሰለህ፣ አንድ ፓስተር ነው የነገረኝ እንደዚህ ስለ ልሳን እንዳንተ በጣም ቻሌንጅ የሆነ ጥያቄ ነበረኝ ነው። እሺ። እና እግዚአብሔር ምስክሬ ነው ማለት ካስተማረ በኋላ እሺ ሲያጠመቅ አንዱ ዝም ብሎ እዛ መጥቶ ነበር። ዝም ብሎ ትምህርት ይማራል ብቻ። ግን ምንድነው ሌላ ቋንቋ እሱ ብቻ የሚናገረው ነበር። ሌላ ማለት የሌላ ሀገር ቋንቋ I think if I'm not wrong French ይመስለኛል። እሺ። እና ከዛ በኋላ አንዷ ስትናገር እዛ ስታወራ ማለት ነው በልሳን እያወራች ነውና እዚህ ውስጥ የሆነ ሰው እያለ እያለች በሱ ቋንቋ ይሄ ፓስተር ይናገራል። በሱ ቋንቋ እያወራች እንደዚህ የሚባል ሰው እያለ ምናምን ብላ ተናገረች። እዛው ማለት ነው በልሳን። ይህን ሌሎቹ አያውቁትም፣ ፓስተሩም አያውቀውም፣ ሌሎቹም አያውቁትም።
እንደዚህ ትላለች። ከዛ ያ ሰውዬ ነው መጥቶ የተናገረው። ያ ሰውዬ መጣና እቺ ሴትዮ የምታወራው ስለኔ ነው፣ በዚህ ቋንቋ ይሄን ያለችው ብሎ ተናገረ። በዛ እንዲያው ልሳን ትክክለኛ መሆኑን በዛ የተነሳ ሚውት ነው እና በዛ ልሳን ተተረጎመ እያልከኝ ነው አንዱ ነው ማውራት ስለጠየቀኝ። በመጽሐፍ ቅዱስ ደግሞ ልሄድል እችላለሁ ስለ ልሳን ነው ማውራ። ልሳን መጽሐፍ ቅዱሳዊ ነው የኔ ሳይሆን እግዚአብሔር በተለየ ቋንቋ የሚናገሩት እነ ጳውሎስ ተናግረው ሌላ ቦታ ላይ ሆነው የማያውቁትን ቋንቋ ተናግረው የዛ ሀገር ተወላጆች ይሄንን ነገር ያዳምጡበታል። ወንጌል የሰበኩበት አያውቁትም ጨርሶ ቋንቋውን እነ ጳውሎስ አያውቁትም። ሆሊ ስፒሪት ማለት አሁን እኔ መጽሐፍ ቅዱስ የሚለውን ነገር የማልቀበልበት ብዙ ነገር እኮ አለ። ለምሳሌ ከመጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ መንግስትን የሚመርጠው እግዚአብሔር ነው ይላል። ውሸት ኮምፕሊትሊ። እኔ እንደዛ ከሆነ ሂትለር የዘመኑ አይደለማ ገብቷል። የዘመኑ አዳምጠኝ ነው። በዘመኑ ሂትለር እንዲህ ነው የሚሉት እኮ። አሁንም እኮ ጴንጤዎች ትናንት አንተ ቤት ሲያወራ ነበር እንትና ማን ነው የሚባለው? ይሄ አብዲሳ ነው የሚባለው። በግማሽ መተነዋ የሰማኸው? ሰምቼዋለሁ። መንግስትን የሚመርጠው ክርስቶስ ነው እግዚአብሔር ነው ሲሉ ብዙ ጴንጤዎች ይላሉ። ባይዘው አብይን የሚደግፉበት መንገድ ነው። እሱ ብቻ አይደለም ይሆነ አሜሪካን ሀገር ትራምፕን እግዚአብሔር ነው የመረጠው ይላሉ። ሰምተህ አታውቅም? ኢቫንጀሊካል ይላሉ። እኔ ጴንጤ ውሸታም ነው የምለው አንዱ ፓርቲ አየህ። እግዚአብሔር መጽሐፍ ቅዱስ ላንብብልህ ስለ ልሳን አባቴ ልጨርስልህ። ስለዚህኛው እናውራ መጀመሪያ ወደ ልሳኑ ከመሄድ በፊት። እግዚአብሔር ሂትለርን መርጦ ህዝብ እንዲጨፈጭፍ ጁሾችን 5 ሚሊዮን ጁሽ እንዲያጠፋ እግዚአብሔር ከሾመው እግዚአብሔር የለም ነው የሚለው ወይንም እግዚአብሔር ገዳይ ነው የሚለው። እግዚአብሔር አብይ አህመድን አስቀምጦ 1 ሚሊዮን ህዝብ እንዲያልቅ ካደረገ ኢትዮጵያ ውስጥ እግዚአብሔር የለም። እናንተ የምታመልኩት አምላኪ ገዳይ ነው የሚለው አየህ። ይሄ እግዚአብሔር ገዳይ ነው የሚለው ቢኮዝ እግዚአብሔር ሰው እንዲጠፋ የሚፈቅድ ከሆነ በሚሊዮኖች እንዲያልቅ ከሆነ እግዚአብሔር አይደለም። ለኔ እንደዛ ነው ማኑ ቢኮዝ አላምንም፣ አልቀበልም። ገብቷል በኋላ አልቀበልም። ሲሪየስሊ አልቀበልም ይሆን ቢኮዝ ይሄ እኔ ደግሞ በምን መሰለም ማየው አሁን እኛ በሰውኛ ስለምናየው ነው። በሰውኛ አይደለም በራሱ በእግዚአብሔር መጽሐፍ ቅዱስ መጥቀስ በእኛ በሰው ደግሞ እኔ ልዘግበ በእግዚአብሔር እንትን ብለን በሰው ራሱ ስንሄድ የኛ ሰው በተለይ አበሻውን ነው ማወራ። እሺ እዚህ ጋር መሽናት በህግ ያስቀጣል ወይም እዚህ ጋር የሚሸና ውሻ ነው የሚባልበት ጋር ሄዶ የሚሸና ህዝብ ነው ያለን። የእግዚአብሔር ተቃራኒ ህዝብ ነፍ ነው ያለን። አታጭስ ሲለው የሚያጨስ፣ አትቃም ሲለው የሚቅም፣ አትጠጣ ስትለው የሚጠጣ፣ አትዝፈን ሲለው የሚዘፍን፣ አትቆምር ሲለው የሚቆምር፣ ምን ስትለው የሚለው ነው ማጆሪቲ። በፊት በነበሩ ኢትዮጵያውያን ካየ በጣም ስርዓት ያላቸው ያንተን ማዘር ያንተን ፋዘር የኔ ማዘር የኔ ፋዘርን ብታገኛቸው እነዚህ የገነት ሰዎች ናቸው። እንዲሁ ብታያቸው ራሱ የገነት በስርዓት የኖሩ ፈሪሃ እግዚአብሔር ያለባቸው በስርዓት በብዙ ነገር የኖሩ አባትና እናቶቻችን ናቸው። ናው የምናመጣው the new generation the new comers ከምን ጋር የተገናኘ ነው? ከጥምቅም ጋር በተገናኘ የሚፈጠሩ ችግሮች። ሌላው ማንበብ ላይ እንዳልከው ኮመን ሴንስ ከተባለ እኮ በኮመን ሴንስ የሚኖርበት ብዙ ዘመን አለ እንዴ። ከሞላ ጎደል እኮ አጼዎቹ አጥፍተውም ቢሆን ሰው አመስግኖ አክብሯቸው የኖረበት ብዙ ዘመን አለ። ከነ ጥፋታቸው ቢያጠፉም ኦኬ ይገባል እያሉ አመስግነው የኖሩበት ብዙ ሺህ ዓመታት ዘመኖች አሉ። ህዝብ ሳይጠይቅ መንግስት ያለው ብቻ ወይም ንጉስ ሺህ ዓመት ይንገሱ እያለ የኖረበት ምን አለ ላይፍ አለ ኢትዮጵያ ላይ እና አሁን ደግሞ ታመጣዋል። አሁን ደግሞ በተወሰነ መልኩ ፍለጠው ቁረጠው የሚል ማህበረሰብ በዝቷል። ሰው በግለሰብ ደረጃ በመንግስት ሳይሆን ሰው ራሱ ሰውን ዘቅዝቆ የሚሰቅልበት ዘመን ላይ ደርሰናል። ሰውን አንገት ቆርጦ ጭንቅላት ላይ ይዞ የሚሄድ ሰው አይተናል። ሰውን በስጋ የሚጠብስልህ ኩላሊት ሰንጥቆ የሚያወጣልህ ህዝብ መጥቷል። የሰው ውንም ማየት አለብህ ነው ማውራ። ምን አገናኘው? ይሄ እግዚአብሔር እኮ ፍጹም ነው። አሁን እኔ እግዚአብሔር ሩሩ ነው አይደል?
ቆይ መጽሐፍ ቅዱስ ነው የሚለው አይደል? እግዚአብሔር ሩሩ ነው፣ እግዚአብሔር አዛኝ ነው አይደል? እግዚአብሔር መሐሪ ነው። ትክክል። እግዚአብሔር ይቅር ባይ ነው። ትክክል። ይሄ ከሆነ እግዚአብሔር እንዴት ነው ለሰው የማይራራው? 5 ሚሊዮን ህዝብ እንዲያልቅ ለምንድን ነው መሪ የሚመርጥልን? ይኸውልህ በጣም ጥሩ ጥያቄ። የዳዊትን ዘመንም የሌሎቹንም ዘመን ልነግርህ እችላለሁ። እግዚአብሔር ስልጣኑን ይሰጣል። በዊሊንግነስ ነው እግዚአብሔርን የምታመልከው፣ በዊሊንግነስ ነው የምትሰራው። ከዛ ደግሞ ሊወስድብህ ይችላል። ገባ? ይሰጣል። ጸሎት አድርገህ ምን ብለህ አሁን ለምሳሌ ከልጅነቱ የተመኘውን ነው ዶክተር አብይ የተሰጠው እንደተናገረው ከሆነ እንደተናገረው እዛ ላይ ሆኖ ይስራ አይስራ የሚለው ወደፊት አብረን የምናየው ነው። አሁንም ባለው ላይ የፈለግነውን ጀጅ የምናደርገው ግን ከጠየቀኝ ያንን ምኞት የነበረው ሰው ነው። እግዚአብሔር ደግሞ የለመኑትን የሚሰጥ አምላክ ሰጥቶታል። ወደድንም ጠላ ነው እኛ ልንጠላው እንችላለን። ያንን ስልጣን ግን ከልጅነቱ ተመኝቶ ያገኘው ስልጣን ነው። ወደድንም ጠላንም እኛ ሙድን ያዝ የተመኘውን ይሰጣል። አንተ ግን በጥበብ ያንን ነገር የማቆየት ያንተ ስራ ነው። አሁን ለምሳሌ ጠቢቡ ሰለሞን ጥበብ ተሰጥቶታል። ሴቶችን አጨደበት፣ ጥበቡን ሰጥቶታል እግዚአብሔር አምላክ። እግዚአብሔርን የለመነው ጥበብ ብቻ ነው። ጠቢቡ ሰለሞን በጣም ባለ ሀብት ሆነ። በጣም ሴቶች ወደዱት፣ ልዩ ነህ አሉት። 700 ሚስትና 300 ቁባቶች ሸጎረበት። እግዚአብሔር እንዴት ነው አሁን የምትቃወመው? የሰጠህን ከዛ በኋላ አንተ ነው የምታረክሰው። እግዚአብሔር በጥበቡ ሲሰጥ በጥበቡ የመጠቀም ያንተ ኃላፊነት ነው። በሰው አይደለም የሚፈረጀው። እግዚአብሔር ያለ 700 ቁባቶች ሲኖሩት ጠቢቡ ሰለሞን ተፈቅዶለት ነው አይደል? ይፈቀድ ነበር። ንጉስ ነው ማጠየቀው ነው እኮ ያንን ማድረግ ይችል ነበር። ማን ነው የሚችለው? አይልም እንዴ አይልም። ስለዚህ ዝም ብሎ በራሱ ነው ያደረገው። ምንም አይልም፣ በራሱ ነው አልኩ እኮ። አሁን ዳዊት የራሱ ሚስቶች እየነበሩት በጣም ታማኝ የሆነ ወታደሩ የሱን ሚስት ገሏን ስታጠብ አይቶ ሻፉ ብሎ ነው ያጫወታል። አረገዘች። አርግዛ አንድ ቅዱስ ሰው ይሄንን ነገር የሰራው ትክክል አይደለም አለው። ሰውየው እንዳይጠይቀው ከሚስቱ ጋር አምጥቶ ከውትድርና አምጥቶት ከሚስቱ ጋር እንዲተኛ ሲለው እንዴ የኔ ወንድምና እህቶች እዛ ጦርነት ወንድሞቼ ጦርነት ላይ ሆነው እንዴት ከሚስት ጋር ተኛ ትለኛለህ ብሎ የማኩረፍ አይነት ነገር ራሱ አረገ። ሰውየው ምን ያህል ታማኝ እንደሆነ ከዛ ጦርነት ላይ ፊት ለፊት አምጥቷልና ፊት ለፊት እንዲጋፈጥ አድርገው በጣም ጀግና ተዋጊ ነበረ። እሱ ህይወቱን አጣ። ግን እግዚአብሔር በሌላ ሰው አድርጎ ይህን ሰው ተናገረው። አየህ ልልህ የምፈልገው ምን መሰለ፣ እግዚአብሔር የለመነውን የሚሰጥ አምላክ ነው። እኛ ይዘን የመጠበቅ የኛ ኃላፊነት ነው። እግዚአብሔር ሙሴን ነግረሃል። የኔ ጥያቄ ምን እንደሆነ ታውቃለህ? እግዚአብሔር አለምስ ኮንትራዲክሽን ነው መጽሐፍ ቅዱስ ላይ። እግዚአብሔር ሩሩ ከሆነ እግዚአብሔር አዛኝ ከሆነ እንደገና ደግሞ እዚህ ጋር ይመጣና መሪዎችን የሚመርጠው እግዚአብሔር ነው። ህዝብን ይቀጣል ሁሉ እኮ ይላሉ። አሁን እኮ ጴንጤዎችና ኦርቶዶክሶች ሲያስተምሩ ህዝብ ሲጠገብ ህዝብን እንዲቀጣ መሪ ያስነሳል እግዚአብሔር እኮ ይባላል። ምን ሆነ? ሳዳምና ገሞራም ተነስቷል። መሪ ብቻ ሳይሆን ሳዳምና ገሞራ ተነስቶ ተቃጥሏል እኮ። እንዴ በውሃ ተጥለቅልቆ ህዝቡ አልቋል እኮ። ለምንድን ነው እግዚአብሔር ሩሩ ከሆነ ለምን እሱን አደረገ? በጣም ጥሩ ህዝቡ ነው ሩሩ ሆኖ እግዚአብሔር አምላክ በቸርነቱ ላኑር ሲል፣ አንተ ግን ከሱ ህግ ወጥተህ በምትፈልገው መንገድ ከሄድክ ለሚመጣብህ ነገር ኃላፊነት የምትወስደው አንተ ነህ። ለምሳሌ መኪና መሪህን ይዘህ ንዳ ተብለህ አለስ ቆይ ልነግርህ ነው። አሁን ተስላ ሊሆን ይችላል። እሱን ተው። ከተስላ ውጪ መሪህን ይዘህ ንዳ ተብለህ አይ እግዚአብሔር አለ ዝም ብዬ ነው የምነዳው መሪው በራሱ ጊዜ ይጠማዘዝ ብትል ገደል ይዞ ነው የሚገባው። መምረጥ ያለብህ ጥሩንና መጥፎውን አንተ ራስህ ነህ። ገባ? ይሰጣል፣ ጭንቅላት መባረኩን ይሰጣል፣ ማድረጉን ይሰጣል። ያንን ተጠቅመህ የምታረግ ከሆነ ይባርክልሃል። ካልሆነ ደግሞ በምታየው መልኩ አሁን ለምሳሌ እነ እንትናን አይተሃል። በመጥፎ ሲመሩ የነበሩ ሰዎች መሪ ሆኖ የነበሩ እነ አቦይ ስብሃትን ብታይ፣ እነ አቦይ ፀሐይን ብታይ፣ እነ ስዩም መስፍንን ብታይ ምናምን ስልጣኑን አግኝተውን ነበር። እግዚአብሔር ባርኮላቸው ነበር። ባልሰሩበት ነገር መጨረሻ ላይ የመጣባቸውን መዓትን ማየት መቻል አለበት። ይመጣባል። እግዚአብሔር ሲሰጥ መጠቀም ያንተ ኃላፊነት። እግዚአብሔር ባርኳቸዋል ነው የምትለው? እኔ ደግሞ እግዚአብሔር ባርኳቸዋል ብዬ አላምንም። ሲሰጣቸውማ የለመኑትን ሰጥቷቸዋል። እመነኝ።
እግዚአብሔር መልካም ነገር ተንበርክከ ለምነው የማይሰጥ ነገር የለም። አላምንማ አቦይ ስብሐት እግዚአብሔር የለም ብሎ የሚያምን ሰው ነው። ምን በምንድነው አሁን ነው እንደዛ የሆነው? ስልጣኑን ሲይዘው ጥጋብ ሲመጣ ኖ ብዙ ሰዎች እሱን ተው፣ ሌላውን እንት እኔ እናንተ ዮኒ እኔ እናንተን ላምጣው እነሱን ተዋቸው። ቆይቶ አይ ሎጂክ ነው እኮ ነው። አሁን ሎጂክ ላይ ልንመጣ ነው። እኔ እናንተ ለዜናዊን ያስቀመጠው እግዚአብሔር ነው መለስ ዜናዊን ስልጣን ላይ ያስቀመጠው እግዚአብሔር ነው። ሁሉን ነገር እግዚአብሔር አዋቂ ነው ወይስ አይደለም? በአንተ እምነት ኖ አዳምጠኝ። መለስ ዜናዊን ስልጣን ላይ ያስቀመጠው እግዚአብሔር ነው። በእኔ ማንኛውም እዚህ ምድር ላይ የሆነ ቦታ ላይ እግዚአብሔር አምላክ ለሆነ ፐርፐዝ ያስቀምጣል። ማንኛውም ቦታ ላይ ኖ እኔ የምጠይቀህ መለስ ዜናዊን ስልጣን ላይ ያወጣው እግዚአብሔር ነው እዛ ቦታ ላይ አብሶሉት። ሌላ ማን ያወጣዋል? ለምንድን ነው መለስ ዜናዊ ነው ያወጣው? ለምን የጠየቀው እሱ ነው? ፍላጎቱ እሱ ነው? ጸሎቱ እሱ ነው? ምናልባት መለስ ሲጸልይ የነበረው ምን ብለው መሰለ? ይሄንን አልከኝ እኮ የመለስን ጸሎት ልዘግበል ያውን በታየም በመንፈስ ቅዱስ ዮኒ መለስ እግዚአብሔር አለ ብሎ አያምንም። ጸልዮ ያውቃል። እኔ ሰምቼ አላውቅም። መለስ እንዲያውም ሲሳለም አይቻለሁ። እሱማ ፌክ ነው። ለእሱ ያስመሰለ ከአቡነ ከነፍሳቸውን ይማር ከሞቱት ከበፊቱ አባት ጳውሎስ ከአቡነ ጳውሎስ እየተሳለመ መለስ ኦርቶዶክስ እንደሆነ ነው የማውቀው። አይደለም፣ ውሸት ነው። መለስ ዜናዊ ሃይማኖት የለም ብሎ ነው የሚያምነው። ሶሻሊስት ነው። never heard of it። ኦርቶዶክስ እንደሆነ ነው የማውቀው እኔ። አይ እሱ ዝም ብሎ አባት ስለሆኑ ዝም ብሎ እንትና ካልከኛው ለምሳሌ ከቤተ ክርስቲያን ራሱ ከእንትን እምነት አስቆሞ ነበር። እንደምን አደራችሁ ሲባል እናሽንፋለን ብሎ ነበር መንግስቱ ኃይለማርያም እግዚአብሔር ነው። እሱ ኮሚኒስት ነበር። እግዚአብሔር ግን ሾሞ መጀመሪያማ መንግስቱ ኃይለማርያም እኮ ሸራተን ነበር። ራሽያ ተማር ተብሎ ነው የተቀየረው። እግዚአብሔር ሾሞታል። መንግስቱ ኃይለማርያም እግዚአብሔር ሁሉንም ሹመት ከእግዚአብሔር መጽሐፍ ቅዱስ ነው። እግዚአብሔር ሾሞታል። እግዚአብሔር ሹመት በሙሉ ነው ማውራት እኔ ሳልሆን በመጽሐፍ ቅዱስ ሹመት ከእግዚአብሔር ነው። አንተ ግን እዛ ላይ ሆነ ለምትሰራው ይኸውልህ እግዚአብሔር ለምንድን ነው መንግስቱን የሾመው? በጣም ጥሩ። አንተ ሹመት ላይ ሆነ ይሄን አዳምጣ። እግዚአብሔር ሹመትን የሚሰጠው በሙሉ እግዚአብሔር ነው አልኩ። አንተ እዛ ላይ ሆነ ለምትሰራው ነገር ኃላፊነት የምትወስደው አንተ ነህ እያልኩ ነው። ሹመቱን ይሰጣል። የምንም ሀገር ላይ ሹመቱን እግዚአብሔር የለመንከውን የሚሰጥ አምላክ ነው። አንተ እዛ ቦታ ላይ ለምትሰራው ተጠያቂው አንተ እንጂ እግዚአብሔር አይደለም እያልኩ ነው። ሹመቱን ይሰጣል። እንዲያውም የመለስን የሚመስለኝ እንደው ይሄንን ደርግ የሚባል ወይም ደግሞ መንግስቱ ኃይለማርያምን እንደው እሱ ላይ እንትን አድርጌ መኖር ለህዝቤ ለምኔ ለሱ ላመነበት ቢሮክራሲ እንደው አርጋ አሳየኝ ብሎ የጸለየ ነው የሚመስለኝ። ኦኬ እግዚአብሔር ኃይለ ሥላሴን እንዲገድልና ስልጣን ላይ እንዲወጣ እንደሱ እግዚአብሔር አላለው። ካዲያሱ ብዙ መንገዶች አሉ። የሰው ሾርት ከት ሊፈጥር ይችላል። ነው እግዚአብሔር ኮሾ አሁን አየ this is a policy አየ ሃይማኖት ፌክ ነው ማለት ለዚህ ነው ለምሳሌ ሃይማኖት አይደለም እያልኩ ያለው ባይብሉና ሃይማኖት ይለያያል እያልኩ ትክክል አይደለም። ብዙ ዝባዝንክ ያለው ነው እኮ ነገር ልንገር አዳም አንብበዋል አዳም እንደ ያነበብኩት ነው እኮ ነገር እኮ ይኸውልህ አሁን ለምሳሌ ግን ሰው በሚያውቀው ሰው ተመራሃል እኮ አዳም በኔ ዮኒ ቤተክርስቲያን እኮ መሄድ የጀመርነው እናንተ እኮ ገና ልጅ እያለን አንተ ከኔ እንደው ትንሽ ትቀርማለህ። ሲኒየር ነው ትንሽ ያለ ደታ እግራችን ስለሄደ ማለት አመንን ማለት እኮ አይደለም አባ። ግን እኔ አሁን እሺ ቆይ ፖይንቱን የኔን ፖይንት ላውራል። ለምሳሌ የምናውቀውን ነገር አንድ ሰው አየ ተነግሮ ነው የምታምነው። አይምሮን ተጠቅማ አይደለም። አሁን አይምሮ ቢሰራ ኖሮ ምን ትጠላለህ? መንግስቱ ኃይለማርያም ስልጣን ላይ ወጣው ኃይለ ሥላሴን ገሎ ለስልጣን ታግሎ በጉልበቱ በአጼ በጉልበቱ በራሱ ፍቃድ ነው የወጣው እንጂ እግዚአብሔር መርጦት አይደለም። ኃይለ ሥላሴን በትራስ አፍኖ ገሎ እነ ተፈሪን ምናምን ገሎ ስልጣን ላይ ወጣው በኃይሉ ነው የወጣው፣ በእግዚአብሔር ፍቃድ አይደለም። አንደኛ እግዚአብሔር ነው እያላችሁ የምታመጡት ለምንድን ነው? ስህተት ነው ነው። አየህ ይሄ ባይብል ማልቀበለው ዝባዝንኬ ነፍስ። እኔ ደግሞ በመጽሐፍ ቅዱስ አንተ የምትለውን ኤግዛክትሊ ልንገር። መጽሐፍ ቅዱስ ላይ ምንድነው ዳዊት ያንን የነገርኩን ስራ ሰርቷል። ምን አድርጓል? እቺን ሴት አጫውቶ ወልዷል። የገዛ ልጁ ዳዊትን ያሳደው ነበር። አይገርም? ዳዊትን አሳዶ የዳዊትን ሚስቶች ያጫውት ነበር።
ከዛ ለእግዚአብሔር ይቅር ብሎ ይቅርታ ጠይቆ በጣም ጀግና ሆኖ የዳዊት ልጅ ነው ማወራ የገዛ ልጁ ያባረረ የገዛ ልጁ በቃ ሚስቶቹን ምኑን ሁሉ ሀብቱን ንብረቱን ነጥቆ ዳዊት ማቅ ለብሶ 14 ዓመት አልቅሶ እግዚአብሔር አምላክ ይቅር ብሎት እንዲያውም አንዴ ምን ሲሆን ነው የሆነ ቦታ ላይ የዳዊት ልጅ እንትን ብሎ አይቶት ዳዊት ለምልክት ብሎ ጨርቁን የሱ የለበሰውን ቁራጭ ቆርጦ ለምልክት አድርጎ መልእክት ሁላ ልኮበት ነው ከዛ በኋላ እግዚአብሔር አምላክ ይቅር ብሎት እንደገና ዳዊት ወደ እግዚአብሔር የተመለሰ አየህ አንዳንድ ሰዎች ጥፋት ሲሰሩ እንትኑን ሲሰጣቸው የሰሩት ጥፋታቸው መጨረሻ ላይ ዋጋ ያስከፍላቸው ከዛ ያንን ንስሐ ገብተው ያንን ነገር የሰራውት ነገር ወንጀል ነው ብለው አምነው ወደ መልካሙ መንገድ ከመጡ እግዚአብሔር አምላክ ይቅር ይላቸዋል አሁንም ምንም ምንድነው እግዚአብሔር አምላክ የሰጠህን ቦታ አንተ በመልካም መስራት ሲገባ በመልካም ካልሰራ እያቸው እያንዳንዱን ብታዩ መጥፎ የሰሩ ሰዎች የሚሞቱት የሚኖሩት አኗኗር ከሰው በጣም ተራ የወጣ ሆኖ ታገኘዋለህ መጨረሻቸው